ዲያስፖራ አይደሉም እንዴ? የምን ዲያስፖራ? ዞር በሉ እባክሽ ለአበሻው እንደ ጫት ላልፈሰፈሰው ሁላ ይሄንንም አባቱ ዲያስፖራ ነው ብዬ ነው። አባቴ ዲያስፖራ ነው ብያታለሁ። አደራ እንዳታስበላ። አታስብ ልጄ። በጋራ አይደል እንደ ህይወታችን የሚቀየረው። ታኮራኛለህ እኮ አባዬ። ግን እንደ እናትህ ቆንጆ መሆን አለባት። እኔ እሱን ላገባ አረ ወደ አባት ሀገር አሜሪካ ከወሰደኝ ብዬ ነው። ለማንኛውም ደውልልሻለሁ። ምን ቆንጆ ብቻ አባቷ ሚሊዮነር ነው። ታኮራኛለህ እኮ እኔ አባዬ። ሳናስበው ሰዓቱ ሄዷል። ይሄን እየጠበቀችን ነው። እንሂድ አባዬ። ላጎቴ ነግረኸዋል? እየመጣሁ ነው ብሎኛል። ይኸው አባዬ። አቤት ልጄ እንዴት ቆንጆዬ ሚስት አግኝቷል። ኤፍሬም እባላለሁ። ሀጊ እባላለሁ። ቁጭ በሉ። አሁን ይሄ ምን ሆኖ ዲያስፖራ የሚመስለው? ተበላው እንዴ? ተጫወቱ። ሬስትሩም ደርሼ ልምጣ። አባዬ አባቷ እኮ ብታይ 3 ፎቅ እኮ ነው ያላቸው። ከድህነት አረንቋ የምንወጣበት ብቸኛው አማራጭ። ይቅርታ አረፈርኩ አይደለ? ታክሲ ቋጥቼ ነው። አደርክ እንጂ ይልቅና ቁጭ በል። ቀሪ ገንዘቤን ተዋወቃት። መላላት እንዴ? መለኛለች እንዴ? እንደ ቤተሰብ ነው የምትለውጠን። መጣች እንዴ? አረገወይን ሀጊና ያቱማናቸው ልጅ ድራችን ጥሩምባ የሚነፉት ልጅ አይደለች? እኔ አውቃታለሁ። ፎኩስ አንቺ እጅናቱ ፍቅረኛ ደሃ ለደሃ ተግማማል። ና እንሂድ በቃ። ዲያስፖራ አይደሉም እንዴ? የምን ዲያስፖራ? ዞር በሉ እባክዎት። ወይኔ ሀጊ በቃ እንሂድ።